እንደ ተማሪ ሁለት አድቫንቴጅ ነው። እየተማራችሁም ብር እያገኛችሁም ነው የምትሄዱት እና አንድ አትሱቢ ወይ ደግሞ አውስቢልደንደን እንደዛ ማለት አውስቢልዱንግ የሚያደርግ ሰው ማለት ነው ምን ያህል መከፈል አለበት ከቋሚ ደሞዝ ውጭ የሚመጡ ተጨማሪ ክፍያዎች ማለት ነው። ለምሳሌ ቫይናክትስ ጊልድ የክሪስማስ ጊዜ የሚሰጥ ብር አለ። ታክስ እስከሆነ ሊሚት ድረስ ስለማይቆረጥ መርሳት ትችላላችሁ። አራቱም የየራሳቸው ፐርሰንት አላቸው። እናንተ እንደ ሰራተኛ የምትከፍሉት እያለን እንግዲህ መኒው ጋር ደርሰናል። ቪዲዮ ከተመቻችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። እና ደግሞ እዚህ ጀርመን ሀገር የምትኖሩ ምን አይነት ፊልድ እንደምትማሩ ደሞዛችሁም ከተመቻችሁ ኮሜንት ማድረግ ትችላላችሁ። እናያለን። ዝቅተኛው የአውስቢልዱንግ ክፍያ ስንት ነው የሚለውን ደግሞ እነግራችኋለሁ። ዋትስአፕ ጋይስ እንዴት ናችሁ? ሁሉ አማን? ሳምንታችሁ ሁሉ አሪፍ? በጣም ደስ ይላል። እንግዲህ እኔም ጋር እስካሁን ሁሉም ሸጋ ነው፣ ተመስገን ብለናል። እንግዲህ ትንሽ ከተጠፋፋም በኋላ ደግሞ በሌላ ምርጥና ወሳኝ ቪዲዮ ተመልሼ መጥቻለሁ። ዛሬ የምናወራው ስለ መኒ ነው። ጊቭ ሚ ማይ ማኒ። Stop it. Get some help. ያ በትንሹ ጀርመን ውስጥ የተማሪ ደሞዝ ምን ይመስላል የሚሉን አንዳንድ ፖይንቶችን እያነሳን እና ጥቂት ፊልዶችንም ደግሞ እየጠቀሰን የምንወያይ ይሆናል። ስለዚህ ለእናንተ አሪፍ ኢንፎ ነው ብዬ አስባለሁ። በተለይ ጀርመን ውስጥ አውስቢልዱንግ ለመጀመር የምታስቡ ጥሩ መረጃ ነው ብዬ አስባለሁ፣ አንዳንድ ነገር እንድትወስዱ። ስለዚህ ቪዲዮ በጣም አሪፍ ስለሆነ ላይክ እና ሰብስክራይብ በማድረግ እንጀምር። የደውል ምልክቷንም ደግሞ መጫን እንዳይረሳ። ወደ ቪዲዮ ላይክ እና ሰብስክራይብ አረጋችሁ ጎበዞች። እንግዲህ እንቀጥል። የዛሬ ትኩረታችን የሚሆነው አውስቢልዱንግ ላይ ነው። አውስቢልዱንግ ምን እንደሆነ ደግሞ ባለፈው እንዴት በጀርመን ትምህርት አገኘው የሚለው ቪዲዮ ውስጥ በትንሹ ለመግለጽ ሞክሬ ነበረ። ግን ለማስታወስ ያህል ልድገመው እዚህ ጋር ትንሽ። አውስቢልዱንግ ማለት ያው ጀርመን ውስጥ ትንሽ ለየት ያለ ሲስተም ነው። እንደኛ ሀገር የቴክኒክና ሙያ ጋር የሚመሳሰል ነገር ሆኖ ግን ሞር እዚህ ጋር ሞደርን የሆነ አሪፍ ነገር ነው። እሱም ሁለት አይነት ነው ያለው፣ ሹሊሽ አውስቢልዱንግ እና ዱአለ አውስቢልዱንግ ይባላል። ሹሊሽ አውስቢልዱንግ እንግዲህ ትምህርት ቤት ብቻ የሚደረገው አውስቢልዱንግ ነው። ሌላ ድርጅት ጋር ምናምን ሄዳችሁ የምትሰሩት ነገር ብዙም የለም። እሱ አድቫንቴጁ ምንድነው? ትምህርት ቤት ብቻ ስለሆነ ትምህርት ቤት ዝግ ሲሆን ቤት ነው የምትቀመጡት፣ እረፍት አላችሁ ማለት ነው። እዚህ ሀገር ደግሞ እንደምታውቁት እንደኛ ሀገር በአመት 2 ሳይሆን 5 ምናምን ይዘጋል ትምህርት ቤት እና 2 ሳምንትም 3 ሳምንትም 6 ሳምንትም እንደየጊዜው ብዙ ቤት የምትቆዩበት ጊዜ ይኖራቸዋል። ዱአለ አውስቢልዱንግ ደግሞ ያው ዱአል ማለት 2 ማለት አይደል? እሱም ትምህርት ቤትና ድርጅት ነው ማለት ነው። 2 ቦታ ነው የምትማሩት። ቲዎሪውን ፓርት የሙያ ትምህርት ቤት እየሄዳችሁ ወይ በብሎክ ኮርስ ወይ ደግሞ በሳምንት የተወሰኑ ቀን እንደኔ ማለት ነው እየሄዳችሁ ትማራላችሁ። ፕራክቲካሉን ፓርት ደግሞ ሌላውን ቀን ወደ ድርጅታችሁ እየሄዳችሁ በዛው በምትማሩት ፊልድ ስራ እየሰራችሁ ትማራላችሁ ማለት ነው። እዛ የሚያሳያችሁ ሰዎች አሉ። እናንተም ተማሪ ስለሆናችሁ ትጠይቃላችሁ፣ ያሳያችኋል ምናምን። እንደዛ እያላችሁ ብዙ ነገር ትማራላችሁ ማለት ነው በዚህ 3 ዓመት ውስጥ። አንዳንድ ፊልዶች እንደውም 3 ዓመት ተኩል የሆኑ አሉ። አድቫንቴጁ እዚህ ጋር ምንድነው? አንደኛው ያው ክፍያ አለው። እንደ ቋሚ ሰራተኛ ባይሆንም እንደ ተማሪ ሁለት አድቫንቴጅ ነው። እየተማራችሁም ብር እያገኛችሁም ነው የምትሄዱት እና ለእናንተ ብቻ ሳይሆን ለድርጅቱም ደግሞ አሪፍ አድቫንቴጅ ነው። ሙቹዋል ቤነፊት ነው ማለት ነው። ለምን ድርጅቱ ለእናንተ ያው ብዙ ነገር ትሰራላችሁ እዛ ተማሪም ብትሆኑ፣ እኔ ያው ስለማቅ ነው። ግን እንደ ቋሚ ሰራተኛ አይደለም የሚከፍላችሁ እና ለድርጅቱም ብዙ ነገር እየሰራችሁ ግን ዝቅ ያለ ክፍያ ስለሚሰጣችሁ ለእነሱም በጣም አሪፍ ነው። ሁለተኛው ደግሞ አውስቢልዱንጉን ሲጨርሱ እዛው የመቅረት እድል አላችሁ። ያው ድርጅቶች ሲጀመር እንደዚህ ተማሪዎችን የሚያስተምሩት ሲጨርሱ ለራሳችሁ እዛው ለማስቀረት ስለሆነ የመቅረት ቻንሳችሁ ከፍ ያለ ይሆናል ማለት ነው። ሶስተኛ ደግሞ ኦሬዲ ትምህርቱን ሲጨርሱ እዛው ባትቀሩ ራሱ የ3 ዓመት ኤክስፒሪየንስ እንዳላችሁ ይቆጠርላችኋል። ሌላ ቦታ ስራ ስትፈልጉ ምናምን። ለምሳሌ ከስቱዲዮም ጋር ብናነጻጽር ያው ስቱዲዮም ማለት እዚህ ሀገር የዩኒቨርሲቲ ትምህርት ማለት ነው። እዛ ሙሉ ወጪያችሁን ራሳችሁ ናችሁ የምትችሉት እና ከምትማሩት ትምህርት ውጭ ሌላ የተገኘውን ስራ እየሰራችሁ ራሳችሁን መቻል አለባችሁ።
እዛ ላይ ደግሞ ብድርም መውሰድ ትችላላችሁ ከፈለጋችሁ፣ ግዴታ አይደለም። ግን ያው ብዙ ሰው ብዙ ጊዜ ይወስዳል እና ቡንደስ አውስቢልዱንግስ ፊዮርደሩንግስ ጌዜት የሚባል ባፎግ የሚባል አለ። ከዛ ትበደሩና ትምህርት ጨርሳችሁ ስራ ስትጀምሩ ደግሞ የተበደራችሁትን ሁሉ ግማሹን ትመልሳላችሁ ማለት ነው። እዛም ባይዘዌይ ደግሞ እንደ ዱዋለ አውስቢልዱንግ ዱዋለ ስቱዲዮም አለ። እዛ ምን ማለት ነው ትምህርት ቤት ዩኒቨርሲቲ እየተማራችሁ፣ እሱ ግን ሁሌ ብሎክ ኮርስ ነው 3 ወር ምናምን ትምህርት ቤት እዛ ዩኒቨርሲቲ ቆዩና 2 ወር 1 ወር ደግሞ ወደ አንድ ድርጅት ሄዶ ስራ እየሰሩ እንደዛም ብር ማግኘት ይቻላል። እኛ ጋርም እንደዚህ የሚያደርግ ልጅ አለ አውቃለሁ። ከዛ ውጭም ደግሞ ቬርክ ስቱደንት መሆን ይቻላል። እንደዛ ማለት እዛው ዩኒቨርሲቲ እየተማራችሁ በምትማሩት ፊልድ የሆነ ድርጅት እየሄዳችሁ የተወሰነ ቀን ስራ ትሰራላችሁ። እኛ ጋርም እንደዚህ የሚያደርጋል። ወደ ቀጣዩ ፖይንት እንገባለን። ከዛ በፊት ግን እስከዚህ ድረስ ሰብስክራይብ ሳታደርጉ የምታዩ ካላችሁ አሁኑኑ ሰብስክራይብ አድርጉልኝና የደውል ምልክቷን ተጫኑ። በጣም አመሰግናችኋለሁ። ድንገት እንደው ረስታችሁ ከሆነ ብዙ ፋክተሮች አሉ እና ደሞዙ እንዲለያይ የሚያደርጉት። ቀጥታ ወደዛ ከምንገባ ያው ፋክተሮቹን ደግሞ ምንድን ናቸው የሚለውን በትንሹ ዘርዝረን አይተን ደግሞ ወደዛ እናልፋለን ማለት ነው። ሰብስክራይብ አድርጉ። አንድ አትሱቢ ወይ ደግሞ አውስቢልደንደን እዛ ማለት አውስቢልዱንግ የሚያደርግ ሰው ማለት ነው ምን ያህል መከፈል አለበት ወይ ደግሞ አንድ ቋሚ ሰራተኛ ራሱ ምን ያህል ደሞዝ ማግኘት አለበት ብሎ ከሚወስኑት ፋክተሮች አንዱ ታሪፍ ፈርትራግ ይባላል። ታሪፍ ፈርትራግ ማለት ደግሞ የአሰሪና ሰራተኛ ተወካዮች ተገናኝተው አንድ ላይ የሚወስኑት ዋጋ ነው ማለት ነው። እሱ እንዴት ነው ክፍያን አፌክት ማድረግ የሚችለው ካላችሁ ደግሞ ብዙ ጊዜ በታሪፍ የሚከፍሉ ድርጅቶች በታሪፍ ከማይከፍሉ ድርጅቶች የተሻለ ይከፍላሉ። እንደዛ የሚያደርጉ ድርጅቶች ብዙ ጊዜ ትላልቅ ድርጅቶች ናቸው። ትናንሽ ድርጅቶች ደግሞ ያለ ታሪፍ ይከፍላሉ ብዙ ጊዜ ማለት ነው። ስለዚህ እሱ በጣም አፌክት ያደርጋል። ሁለተኛው ፋክተር ደግሞ እንግዲህ የት እንደምትሰሩ ነው። እሱም ከአንደኛው ጋር ትንሽ ይመሳሰላል። ለምሳሌ አንድ ኤሌክትሪካል የሆነ አነስ ያለ ብዙ ነገር በእጅ የሚሰራበት ኤሌክትሮ ሃንድ ወርክ ቦታ ቢሰራና ትልቅ ቦታ ትልቅ ኢንዱስትሪ ውስጥ ቢሰራ ኦፍኮርስ ትልቅ ኢንዱስትሪው ቦታ ጋር ነው የተሻለ ክፍያ የሚያገኘው ማለት ነው። ሶስተኛው ወሳኝ ፋክተር ደግሞ እንግዲህ ጀርመን ውስጥ የት ክልል ወይ ደግሞ የት ከተማ እንደምትሰሩ ነው። ለምንድን ነው ካላችሁ አብዛኞቻችሁ እንደምታውቁት ጀርመን እንደ አውሮፓውያን አቆጣጠር እስከ 1990 እንግዲህ ዌስት ጀርመን እና ኢስት ጀርመኒ ተብላ ለሁለት ተከፍላ ነው የኖረችው እና በዛ ሰዓት የዌስት ጀርመኒ ኢኮኖሚ በጣም የተሻለ ስለሆነ የተሻለ ክፍያ ይከፍሉ ነበረ። 1990 ላይ አንድ ላይ ከሆኑም በኋላ ይሄ ነገር ብዙም አልተቀየረም ማለት ነው። አሁንም ቢሆን አንድ ላይ ከሆኑ በኋላ ዌስት ጀርመኒ ከኢስት ጀርመኒ የተሻለ ይከፍላል ማለት ነው። የኢስት ጀርመኒ ክልሎች ደግሞ እነ ቱሪንገን፣ ብራንደንቡርግ፣ ዛክሰን አንሃልት፣ ሜክለንቡርግ ፎርፖመርን የሚባሉ 5ቱ ወደ ዌስት ጀርመኒ የመጡ ናቸው ማለት ነው። አራተኛው ደግሞ ሱዛትስላይስቱንገን የሚባሉ ናቸው። እነሱም ከቋሚ ደሞዝ ውጭ የሚመጡ ተጨማሪ ክፍያዎች ማለት ነው። ለምሳሌ ቫይናክትስጌልድ የክሪስማስ ጊዜ የሚሰጥ ብር አለ። ከዛ ፋርኮስትን ሱሹስም ሊኖር ይችላል፣ ያው የትኬት ብር ማለት ነው ለትራንስፖርት። ከዛ ሱሽሌግ ደግሞ የኦቨርታይም ምናምን የሚከፈሉ ብዙ ነገሮች አሉ። እነሱ ተጨምሮ ያው እንደየፊልዱ የተለያየ ነው ማለት ነው። እነሱም በጣም አፌክት ያደርጋሉ የአንድን ተማሪ ወይ ደግሞ የአንድ ቋሚ ሰራተኛ ገቢ ማለት ነው። ፋክተሮቹ እንግዲህ እነኝን ይመስላሉ። ሰብስክራይብ ግን እያደረጋችሁ ነው ጋይስ? እስካሁን እያየ ሰብስክራይብ ያላረገ ካለ አሁኑኑ ከነደውል ምልክቷ ይጫን እንላለን። እናመሰግናለን። እንደ ቀጣይ ደግሞ ከአውስቢልዱንግ ደሞዝ የሚቆረጡ ነገሮችን እናያለን። ታክስ እስከሆነ ሊሚት ድረስ ስለማይቆረጥ መርሳት ትችላላችሁ። ግን ከየትኛውም ጀርመን ውስጥ ተቀጥሮ ከሚሰራ ሰው በየወሩ የሚቆረጡ 4 አይነት ኢንሹራንሶች አሉ። አንደኛው ክራንከን ቨርሲቸሩንግ ይባላል። እሱም ደግሞ ሲያማችሁ ዶክተር ጋር ሄዳችሁ በነፃ ካርዳችሁን ብቻ አሳይታችሁ እንድትታከሙ ያስችላችኋል። ሁለተኛው ሬንተን ቨርሲቸሩንግ ይባላል። እሱም ደግሞ ጦረታ ማለት ነው። ሶስተኛው ፍሌግ ቨርሲቸሩንግ ይባላል። ታረጁ እንደዚህ እንክብካቤ ምናምን እንዲደረግላችሁ ማለት ነው። አራተኛው ደግሞ አርባይትሎዘን ቨርሲቸሩንግ ይባላል። ስራ ስታጡ መንግስት እስከሆነ ወር ድረስ የደሞዛችሁን የሆነ ያክል ፐርሰንት ይከፍላችኋል ማለት ነው። አራቱም የየራሳቸው ፐርሰንት አላቸው። እናንተ እንደ ሰራተኛ የምትከፍሉት ለእያንዳንዱ ኢንሹራንስ ግማሹን ነው። ግማሹን ደግሞ
አሰሪያችሁ ነው ማለት ነው የሚከፍልላችሁ። እያለን እንግዲህ መኒው ጋር ደርሰናል። ቪዲዮ ከተመቻችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። እና ደግሞ እዚህ ጀርመን ሀገር የምትኖሩ ምን አይነት ፊልድ እንደምትማሩ ደሞዛችሁን ከተመቻችሁ ኮሜንት ማድረግ ትችላላችሁ። እናያለን። እኔ እዚህ ጋር እንደ ኤግዛምፕል 4 ፊልዶችን መርጫለሁ። ጀስት ኤግዛክት ነምበሩን ሳይሆን አቭሬጃቸው ምን ይመስላል የሚለውን ማለት ነው። እዛ ላይ ደግሞ ዝቅተኛው የአውስቢልዱንግ ክፍያ ስንት ነው የሚለውን ደግሞ እነግራችኋለሁ። እንደ አንደኛ ፊልድ የያዝኩት ኤሌክትሪካል ነው። እሱም ደግሞ አንደኛ ዓመት ላይ ከ800 እስከ 850፣ ሁለተኛ ዓመት ላይ ከ900 እስከ 970፣ ሶስተኛ ዓመት ላይ ከ1050 እስከ 1100። ያው የእነሱ እስከ 3 ዓመት ተኩል ስለሚሄድ አራተኛ ዓመት ላይ ከ1150 እስከ 1200 ነገር ማለት ነው። ሁለተኛው ሜሻትሮኒካል ነው። የእነሱም ደግሞ ከዛኛው ትንሽ ቢበልጥ ነው እንጂ ተመሳሳይ አካባቢ ነው ያሉት። ሶስተኛ ፍሌገፋ ክራፍት ወይ ደግሞ ነርሲንግ ነው። እነሱም አንደኛ ዓመት ላይ 1350፣ ሁለተኛ ዓመት ላይ 1410፣ ሶስተኛ ዓመት ላይ ደግሞ 1502 አካባቢ ነው ማለት ነው የሚያገኙት። አራተኛው አይቲ ነው። እሱም አንደኛ ዓመት ላይ 1239 አካባቢ፣ ሁለተኛ ዓመት ላይ 1307 አካባቢ እና ሶስተኛ ዓመት ላይ 1410 አካባቢ ነው ማለት ነው። ይሄ እንግዲህ አቨሬጅ ነው። ከዚህም በላይ ሊሆን ይችላል፣ ከዚህም በጣም ሊወርድ ይችላል። አሁን የኔ ክላስ ልጆች ራሱ ሌላ ቦታ የሚያደርጉት 800 አካባቢ ነው የሚያገኙት እና በጣም የነሱ ዝቅተኛ ነው። ሁሉም ጋር የተለያየ ነው እንደየድርጅቱ እንደየብራንቹ ማለት ነው። እነዚህን ዝም ብዬ ነው ረንደምሊ ፒክ ያደረኩት እንጂ ጀርመን ውስጥ በጣም ብዙ ፊልዶች አሉ። እና ደግሞ ዝቅተኛ የአውስቢልዱንግ ክፍያ ያልኳችሁ እስካሁን 682 ነው። ከ2026 ጀምሮ ደግሞ 724 ይሆናል ማለት ነው፣ 6% አካባቢ ጨምሮ። ከዛ ሁለተኛ ዓመት ላይ 854፣ ሶስተኛ ዓመት ላይ 977 እያለ እነዚህ ዝቅተኛ ናቸው ከቀጣይ ዓመት ጀምሮ። ከዛ በታች ከተከፈላችሁ ማሳወቅ አለባችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። እንደወደዳችሁና የሆነ ነገር እንደወሰዳችሁ ተስፋ አደርጋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ እና ላይክ ከወደዳችሁ ደግሞ ላይክ አድርጉ። በሌላ ቪዲዮ እስክንገናኝ ድረስ በሰላም ቆዩልኝ። ባይ ቻው ቻው። Subscribe.